በድንጋይ ሊሰበሰብ እሱ ሲጀመር እችን የምታክል ለልጆች ፍላጎቱም የለው። ፍላጎቱማ ቢኖረው ኖሮ አንድ ሰው ፍላጎቱማ ቢኖረው ኖሮ እዚህ ቲክቶክ ላይና እዚህ ዩቲዩብ ላይና እዛ የሚወራው አንድ አይደለም። ሁሉ ነገር ሪኮርድ አለ። እኛ አስፈላጊ ከሆነ አሁንም እነዛ ልጆች አሉኮ እነዛ ልጆች ገባችሁ አሉ። እነዛ ልጆች እነዚህ እነማን ናቸው የሚባሉት? ምንድነው የሚባሉ? እነማን ናቸው የሚባሉት? እነዚህ በቀደም ይሄድንባቸው አሁንም በድጋሚ አይነት ምንምኛ ሪካርድ አለ፣ የፍርድ ቤት ሪካርድ አለ፣ ፕሪንት የተደረጉ ፔፐሮች አሉ። እያንዳንዷን ነገር የተናገራትን ማለት ነው። እኔ ገና አሁን ራሱ በዛች አሁን ዩቲዩብን እያወረድኩትኝ ነው። ያ ጨርሻለሁ። ትላንትና በሰራት ደግሞ ዩቲዩብ እኔ ነኝ የምከሰው። የትኛው ዳኛ እኔን እንደከለከለኝ፣ የትኛው ፍርድ ቤት እኔን እንደከለከለኝ፣ የትኛው ፍርድ ቤት እኔ ልጅ እንዳታይ እንዳለ በራሱ ቃል እኔ ነኝ የምከሰው። ይሄን ደግሞ ቃል እገባላችኋለሁ። ይውልሲ ሮብ ኢሜል ጽፌያለሁ። እስከ ሰኞ ድረስ ኢሜል ይመለስልኛል። እንዲህ አይነት ቀጣፊነት፣ እንዲህ አይነት ጉርጓድ በተገኘ ማን ነው እኔን አትገቢ ብሎ የከለከለኝ? እኔ በፍቃድ አይደለም እንዴ ልጆቹን ልጠብቅ ብዬ ቁጭ ያልኩትኝ? ምክንያቱም ስለናፈቁኝ። ከተከለከልኩኝ ለምንድን ነው ልጆቹን ይዤ ከልጆቹ ጋር ያልተባልኩትኝ? አንተ እስከ መቼ ነው እንደዚህ የምትቀደደው? እስከ መቼ ድረስ ነው ህዝቡን የምታታልለው? አይስወር እኔ እኮ በጣም ነው የሚገርመኝ። ማን አባቱ ነው የሚከለክለኝ? ብከለከል ኖሮ ወዲያውኑ እኔ ብከለከል ኖሮ ምን አባታቸው ነው የሚከለክሉ? እኔ እኮ ራይት ያለኝ ሴት እኮ ነኝ። ለዛም እኮ ነው ሁለታችሁም ዩቲዩብ ገባ አንድ ነገር እኔ ነኝ ለጠበቃ ነገርኳት። ያ አንተም እሷ ኢዲየት አይቻልም። ከዚህ በኋላ በልጅ መሸቀል፣ ልጅ ታሟል፣ ልጅ አርቷል፣ ልጅ ጠብቷል፣ ልጅ እንደዚህ ሆኗል። አንተ ልጆቹን የምትፈልጋቸው አንድና አንድ ለቢዝነስ ብቻ ነው፣ ለገንዘብ ብቻ ነው። እኔ እንደተከለከልኩኝ ማን እንደከለከለኝ አይስወር ነው የምልህ። በዚህ በተናገርካት ቪዲዮ እንጦሮጦስ ካልገባ የትኛው ዳኛ እንዳለ የትኛው ሬሽት እንዳለ አስገባሃል። you will see mittwoch siehst du am mittwoch ich bring das bei meiner Anwalt du siehst das ja ቀንድ መስሎሃል። እንደዚህ አይነት ነገር ቀንድ መስሎሃል። አሁን ራሱ የገባህበትን ቦታ ራሱ እንዴት እንደምትወጣው እናያለን። እንዴት እንደምትወጣው አይቻልም። እኔ እኮ በጣም እኮ ነው የሚያስቀኝ። በጣም እኮ ነው የሚያስቀኝ። በጣም እኮ ነው የምትገርመኝ። ኖ የኔና የአንተ ጉዳይ እንኳን እዛ ጋር ሊነሳ አይደለም። አፋፈን ነው የተባልከው። አያገባንም። ስለአንተ ጉዳይ ነው የተባልከው። ስለአንተና ስለ አያትየው ጉዳይ አያገባንም። የመጣ ነው ስለ እናትየው፣ ስለ ልጅየው፣ ስለአንተና ስለሷ ስለአንተና ስለሷ እንኳን አምስት ደቂቃ እንኳን አልተሰጣችሁ። ሁሉም ሪካርድ አለች። ሁሉም ስለ ልጆቹ እንድታወሩ የተፈለገው ከኦክቶበር በኋላ የተፈጠረው ነገር ምንድነው? የተደራረጋችሁት አሁን ስለ ልጆቹ ፊውቸር እንጂ ስለእናንተ የማያገባችሁ። እስከፈለጋችሁ ክሪሚናል ፖሊስ ነው ስለእናንተም የሚያጠናው እንጂ ፋሚሊ ራይት አይደለም። ካልሆነ ከሁለታችሁ አርጋው ነጥቀው ልጆቹን እናንተ እስከምትስተካከሉ ድረስ ለሌላ ሰው ነው መስጠት። ያ ሲጀመር አንተ ቤት የለህም። ለምን ነው ያልተናገረችው? እሷ ለምን የተፈቀደላት? አንተ ቤት የለህም። ቤቱ የዙ ቤት ነው። ቤቱ ማለት ለጊዜ ማረፊያ ነው እንጂ አንተ ቤት ሁሉንም ስትፎግር ዝም አለ። ሁሉንም ስታወራ ዝም አለ። ምንድን ነው የተባለው? ቤት የለህም፣ ስራ የለህም፣ ያ አስተማማኝ የሆነ ላይፍ
የለህም። እሷ ግን አስተማማኝ የሆነ ላይፍ ፕላን አላት። ስለዚህ አትችልም። የማትችልባቸው ምክንያቶች ሴቪዮን ካደለ። ሁለተኛ ነገር ምን እንደምትፈልግ፣ ምን እንደምታወራ፣ ምን እንደምትጠይቅ፣ ለምን እንደከሰስካት፣ ለምን እዛ ጋር እንደቀረብክ የቋንቋ ችግር አለ። በቃ ግልጹ የቋንቋ ችግር ነው። ትርጉም ችግር አለ። ቋንቋ ችግር አለ። የኔን ስም አሁን እዚህ ጋር እንዳጠፋው የኔና ያንተ ቪዲዮ ከሚትፎክ ጀምሮ ተጨማሪ ፍርድ ቤት ነው የምንሄደው። ይሄ ደግሞ ነገር ገደል ዳኛውን ያለ አይደል? ያኛው ዳኛ ትጠየቃታለህ። ዳኛው ለኔ ከልክሎኛል አይደለ? ትጠየቃታለህ። ዳኛው ራሱ እንዲከስ ነው ማድረግ ስም በማጥፋት ምክንያቱም ዩቱብ አለ። ምን አይነት ውሸት፣ ምን አይነት ቀዳዳ ነው በመድኃኒዓለም የሚመክሩ ሰዎች እንደዚህ አይነት ነገር እንደሚያስቀጣ መዋሸት እንደሚያስቀጣ አይነግሩም እንዴ? በስንቱ ነው አንተ ወይ እንደ እድል ሆኖ ገና እኮ ነው አልተጀመረም እኮ አሁን እኮ ገና እኮ ነው ሁሉ ነገር ሁሉም ነገር እኮ እየቀጠለ እኮ ነው። ጉድጓዱ እኮ ወደ ጉድጓዱ እኮ የሚጋባው አንተ ስትለፈልፍ እኮ ራሱ እኮ እኛ በዚህ በኩል ነው ያሉክ። እናት ናት፣ የልጅቷ እናት ናት። ካንተ ጋር ያላችሁን ጸባችሁን በሌላ ፍርድ ቤት ነው የሚታየው። ይሄ ግን የፋሚሊ ጉዳይ ነው። እንዳትጣሉ ካሁን በኋላ እናደርጋለን። ግን መከልከል አትድረሽባቸው ልጆቹ ጋር ተብላለች። አታይ አሪ ሲሪየስ እኔ በነገራችን ላይ እውነቴን አንድ ነገር ልንገርህ እኔ ብፈልግ አልኩክ አንተን እንዳታያቸው ራሱ ማስደረግ እችላለሁ። አደረኩት እኮ ከዚህ በላይ ምን አለ? እኔ ቀጥታ ፍለክት ፍርድ ቤት ስላልቆምኩ ነው ከልጆች እናት ጋር እኮ ነው ያጋተርኩ። ከልጆች እናት ጋር አጋትሬያለሁ። ምክንያቱም እኔ ፍለፊት ባልጋተረን እሷ ግን ቆማ እንድትጋተረን አድርጌያለሁ። ከዚህ በላይ ምን ይደረጋል? ነገሩ እኮ እናትየው ልክ አንተ ልጆችን እንደምትፈልግ በሙሉ እናትየውም ደግሞ ልጇን ትፈልጋለች። አንተ የምታቀርበው ክስ እዚህ ጋራ ተደማጭነት የለም ተባልክ። እያወራን ያለ ነው ስላንተና ስለ ልጆች ነው። እናትየውን ብቻ የሆነ ነገር ሲጠይቁት እናትየው 7 ዓመት ኧረ አንተ ሰውዬ ምን 7 ዓመት ነው? ስለ ልጆች አንተ ኢንተረስት ቢኖር ኖሮ እኔ እናንተ ተካሰናል አይደለ? እኔ እናንተ ተካሰናል። ወረቀቱ ደርሷል፣ ጠበቃ ይዞታል። እኔ እናንተ ሌላ ፍርድ ቤት እንገናኛለን አይደለ? እንገናኛለን። ከዛስ የኔ እናንተ ጸብ እንጂ እኔ የልጅ ልጆችን የሚከለክለኝ ህግ የለም። አንደኛ እኔ አይደለም ማሳደጋቸው፣ እኔ ጋር አይደለም የሚኖሩት። የመጠበቅ መብት ግን አለኝ። ለዚያም በህግ አሳያለሁ። የመጠበቅ መብት አለኝ። ልጄ ትምህርት ቤት ሄዳ ስትመጣ ሹት የማድረግ ልጄን የመከላከል መብት አለኝ። ምክንያቱም አንተ ካደረስካቸው ክራይሞች፣ ቅጥቀጣዎች ኦኬ ልጄ የመከላከል የመጠበቅ የልጅ ልጆችን የማየት መብት አለኝ። አንተ ስለፈቀድክ አንተ ስላልፈቀድክ አይደለም። እንኳን ለኔ አይደለም ለአንተ ራሱ እሷ እኮ ናት ያስፈቀደችልህ። እሱ ብቻ አይደለም ገና እኮ ነው ገና we will see next we will see ያ አንተ አሁን የመሰለህ ቅዳሜና እሑድ ታያለህ፣ ሮብ ከሰዓት በኋላ ታያለህ አይደለ? ከኛ ጋር አትገናኙም እኮ አሁን ወተን አንተ እንደምታወራላችሁ አይደለም። ገባ? ከኛ ጋር አትገናኙም። አፕ አለ፣ በአፑ ከትምህርት ቤት ትወስዳለህ። ከኛ ጋር ምንም ያገናኘ ነገር የለም። ከሷ ጋር ያንን እኮ ነው ያደረግነው። ከሷ ጋር እንዳትገናኝ ከኛም ጋር እንዳትገናኝ ነው የተደረገው። ኦኬ ትምህርት ቤት እናደርስልሃለን። አርብ ከሰዓት ጠብቀህ እሱንም ተብለሃል ቤት ካገኘ። አሁን ይሄ ሰካራሞቹና የተቸገረ ሰው ማረፊያ አሁን ሲፎግራቸው የነበረው በሙሉ ቤት አይደለም ፍርድ ቤት እኮ ሁሉ ነገር ግልጽልጽ ብሎ ወጣ። እኛ ድሮም እናውቃለን። ቤት አለ የለኝም፣ ስራ አለ የለኝም፣ ትምህርት አለ የለኝም።
ስለዚህ ልጆቹ ማን ጋር ነው መሆን ያለባቸው? የተማረች እናት፣ ስራ ያላት እናት። ያ እኔ እንደሷ እንደዚህ አድረስ ልሽ ምናምን አልነግርልህም። ልክ ነው። እዚህ ጋር መጥቼ ትክክለኛ የተባለውን ነገር ነው የምነግርልህ። ያ ስራ ያላት እናት፣ የተማረች እናት፣ ሴፍቲ ያላት ፋሚሊ ስለሆነች፣ ምክንያቱም አይንኮም አላት፣ ደሞዝ ስላላት እሷ ሹር ናት። አንተ ግን አይደለህም። ስለዚህ ምንም የተባልከው ትምህርት ተማር፣ ስራ፣ ራስህን ለውጥ፣ ለልጆች ቤት ፈልግ። ልክ ቤት ስታገኝ አሁን ትወጣለህ ከዚህ ቤት። ኔክስት ዊክ ትወጣለህ ከዚህ ቤት። ይሄ ቤት ማለት እነዚህ ምን አይነት ቤት መሰላችሁ? ይሄ ቤት እናንተ የሆነ ችግር ሲደርስባችሁ ማረፊያ የለም መንግስት የሚሰጣችሁ እንደዚህ አይነት ቤት ነው። ኦኬ። ስለዚህ ዩቲዩብህንም ደግሞ መንግስት አያውቅም። የተንቀጠቀጥከው ለዛ ነው። እኛ አገባንም። ራሱ መንግስት ከደረሰበት ታክስ ያስከፍል፣ ካልደረሰበት ደግሞ ገደል ግባ። አያገባኝም። እኔ ባለጌ አይደለሁም። እንዲህ ይሰራል። እኛንተ አይደለንም። እንዲህ ያገኛሉ፣ እንደዚህ ገቢ ያገኛሉ፣ እንደዚህ ያደርጋሉ። እንዳንተና እንዳስተርጓሚ አይደለንም። እግዚአብሔር ካጋለጸ ያጋልጽ። ሰርተ ሰው ብትሆን ለልጆችህ እንጂ ለኔ አይደለም። ምናልባት ግን አንተ አታረገውም። እንደዛ አይነት ነገርም አታረግም። ያው ድንጋይ ስራ፣ እዛ ድንጋይ በቤት ላይ ቤት ስራ እንጂ። አንድ እሱ አለ። ሁለተኛ ነገር የተባልከው አያትየው እንዳታይ አልተባልክም። አያትየው እንዳታይ የኔ ስም አትጥራ ተነግሮሃል። ከአሁን በኋላ ተብላል እንዳትገናኙ ከአያትየው ጋር። እንኳን ከአያትየው ጋር ከሚስት ከልጆች እናት ከኤክስ ጋር አትገናኙ። ምክንያቱም አንፈልግም። ስለዚህ የምንገናኘው ጋር ነው። ልጆችን ይዘን ወደ ትምህርት ቤት ስትሄድ እኔ ወስዳቸዋለሁ። አንተ ደግሞ እሱንም ቤት ካገኘ ነው የተባልኩ። ሰምተሃል? ቤት በአስቸኳይ ፈልግ ተብላል። ቤት ካገኘ ዓርብ ማታ ትወስዳለህ፣ ሰኞ ትምህርት ቤት ታደርሳለህ። የዛኔ እንገናኛለን። አሁን ግን አንገናኝ። የዛኔ እኛ ልጆችን ከትምህርት ቤት እናወጣለን። እሱ ኢቭን ራሱ እኔ ነኝ ያረኩትኝ። በነገራችን ላይ ይቺ ጠበቃ ማለት የኔ ጠበቃ እንዳትመስልህ፣ የቤተሰባችን የነሮዲ ጋር የሁላችንም ጠበቃ ናት። የፋሚሊው ጠበቃ ናት። አይታል አይደለ? እንዴት አቅፋ ስስመኝ እንደነበረ፣ እንዴት አድርገው አቅፎን ሲስሙን እንደነበረ አይታል አይደለ? አንድ ጠበቃ አይደለም ያዝ ነው፣ ሁለት ጠበቃ ያዝ ነው። ፈርተን አይደለም ስለሚገባን ገባ። አንተንም ፈርተን አይደለም እኛ ጠበቃ ያዝ ነው። አንተ እንድትጣል አንተ እንድትወረወር አይደለም፣ የልጆችን ግዴታ እንድትወጣ ነው ጠበቃ ያዝ ነው። የልጆችን ግዴታ እንድትወጣ። ምክንያቱም ነገ መጠየቅን አንፈልግም። ነገ ህፃናቶች መጥተው ለምንድነው አባታችን፣ ለምንድነው እናታችን፣ ለምንድን እንዲባሉ አንፈልግም። ግዴታ ልጆችን የማሳደግ እሱ ደግሞ የማይሆን ከሆነ ወዴት እንደምንሄድ ታውቃለህ። ግልጽና አጭር ነው። ስለዚህ ይህንን በሙሉ አውቀህ ግባበት። በአንዳንድ ዩቱበሮች ውሸት ምናምን ብትል እሷም አነጋገሯን ዩቱብ እያየው ነበረ። አነጋገሯ ትክክል አይደለም። ምክንያቱም ስቲል ነው የልጆች አባት ነው በማለት ከበር ታደርግልሃለች። ኖ መደረግ አንተ እዚህ የምትሄድና የምትዋሽ ከሆነ እኛ ደግሞ እውነቱን ነው የምንናገረው። ገባ? ልጆቹን ፍልሽት ማለት 50-50 ማለት አንተ እንትን ብትል ኖሮ አንተ ጋር እኮ ይኖር ይባል ነበር። ቤት የለህም። ውሸት በቃ ለማረፊያ የዛኔ እዚህ ዩቲዩብ እኛ እኮ እናውቃለን። ዩቲዩብ ላይ መጥተው ይሄ ቤቴ ነው ምናምን ያላችሁ ቤቱ አይደለም፣ የጊዜያዊ ማረፊያ ነገሮቹ ፊክስ እስከሚሆኑ ድረስ ከልጆቹ እናት ጋር ጊዜያዊ ማረፊያ ነው፣ ቤት አይደለም። ኦኬ፣ ቤትም ተሰጥቶት አይደለም፣ ማንኛውም ሰው መጥቶ የሚያርፍበት ነው። ኦኬ፣ አሁን ፍርድ ቤትም ሰዎቹ ያሉት ምንድን ነው? ያ ከእሷ ጋር በጣም የሚያስቀው እኮ እኔ እኮ በጣም እኮ ነው የምትገርመኝ። ኧረ በእናትህ በሌላ ነገር ለምን የተባረከ ገንዘብ የሚመጣልሃል? እናን ከኤስ ከቢ እዚህ ጋር እስከ ዜድ ያወራው ነገር በሙሉ ፍጹም የማይገናኝ በቃ ፍጹም የማይገናኝ። አንተ ክስ ስታቀርብ የነበረው ስለ ልጆቹም አይደለም፣ ስለ ሚስትየው አይደለም፣ ስለ እኔ ነበር ስትከስ የነበረው። በቃ አያትየውን ማየት አልፈልግም፣ አያገባንም ያሉ። ይህንን በዚህ ጉዳይ ላይ አናየውም። ይህንን የምናየው በሌላ ጉዳይ ነው፣ ያንተና የእሷን ጸብ። እናትየውን ግን ከልጅቷ ጋር አንከለክልም ብለውሃል። ያ መከልከል ካለባት እኔን የምትከለክለኝ ሳምሪ ብቻ ናት፣ አንተ አይደለህም።
ገባ? ሳምሪ ደግሞ እኔን የማትከለክለኝበት ምክንያት ምንድነው? እኔ ልጄን ነው የምረዳው እንጂ አንተ ልጆች አይደለም። የምረዳው ልጄን ነው። ልጄን ረዳው ማለት ደግሞ ልጄ እንድትማር፣ ልጄ ስራ እንድትሰራ፣ ልጆቿን ቴኬር አደርግላታለሁ። ማንም በዚህ ምድር ላይ ከለክለኝ፣ ማንም ሳይከለክለኝ። ለአንተ መጥፎ ሊሆን ይችላለሁ፣ ለልጅ ልጆቼ ግን መጥፎ አይደለሁኝ። እንዳንተ ሞልቼ ምናምን ነገር ነው አልላቸው። ያ አሁን ደግሞ እኔ እናንተን ደግሞ ከዚህ በኋላ ምንም የሚያገናኝ እንኳን ከኔ ጋር አይደለም ከልጄ ነው ያልከው ማለት ያው በተቆራረጠም ጀርመንኛ ቢሆን ማለት ነው። ግን የከሰስከው ለምንድን ነው? ግራ እስከሚጋባ እኛ ቀደም ብለን እዛ የገባን ሰዎች አለ ሞኒቲው አለ ሰዎች ከጠዋት 11 ሰዓት ጀምረው እስከ ማታ ድረስ ስንት ሰዓት እንደፈጀባቸው ትልቁ የአራት ሰው ሰዓት የወሰዳችሁት 1 ሰዓት ከ28 ደቂቃ የወሰዳችሁት ሁለታችሁ ናችሁ። በማን ስላልተግባቡ ካንተ ጋር የሆነ ነገር ሲል የሆነ ነገር ትላለህ፣ የሆነ ነገር ሲል የሆነ ነገር ትላለህ፣ የሆነ ነገር ሲል ግራ ነው የተጋቡት። የእውነት ግራ ነው የተጋቡት። በቃ በጣም ግራ የተጋቡት። ምክንያቱም የምትፈልገውን ነገር አላወቅም። ግን አሁን ትመጣና ደግሞ ነገር ምን ልትል ነው ከለከሉኝ ትላለህ። ይሄውና ትግላችን ይሄውላ መከራችንን የበላ ነው አባትነትህን በስነ ስርዓቱ እንድትወጣ ነው። አንተ ግን ፍላጎቱ የለም። አንተ ፍላጎቱ ምንድነው? አንተ ፍላጎት ልጅ ይዞ መለመን ዩቲዩብ